ከዛሬው የሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ወጣ ብለን አንድ ሌላ ሀገር ውስጥ ጉዳይ በዝርዝር እንመልከት። በዓለም አቀፍ ደረጃ ለጤና አገልግሎት የሚሰጡ እርዳታዎች እየተመናመኑ እየመጡ በመሆኑ በራስ አቅም የዜጎችን ጤና ለማስጠበቅ ቅድመ መደበኛ የጤና ክብካቤ ላይ ማተኮር ይገባል ተብሏል። ይህ የተባለው የጤና ሚኒስቴር ከዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ኢንስቲትዩትና አጋር አካላት ጋር በመተባበር ባዘጋጀው ዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ሁለተኛ ጉባኤ ላይ ነው። በዛሬው ዕለት የተጀመረውን ጉባኤ ዳግማዊ ደረጃ ተከታትለዋለች። የመጀመሪያ ደረጃ የጤና ክብካቤ ዓለም አቀፍ ጉባኤ ባሳለፍነው የፈረንጆቹ 2024 ዓመት የተጀመረ ሲሆን ጉባኤው ሁለንተናዊ የጤና ሽፋንን በማሳደግ በፈረንጆቹ 2030 በጤናው ዘርፍ ለማሳካት የታሰበውን ዘላቂ የልማት ግብ እውን ለማድረግ በሚደረገው ጉዞ አጋዥ እንዲሆን ታልሞ ነው የተዘጋጀው። የዘንድሮ ሁለተኛው ዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ጉባኤም በዛሬው ዕለት የተጀመረ ሲሆን በዚህ ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ ኢትዮጵያ ባለፉት 2 አስርት ዓመታት በመጀመሪያ ደረጃ የጤና ክብካቤ ላይ ያተኮሩ በርካታ ተግባራትን ማከናወኗን አስታውቀዋል። ከነዚህም መካከል የእናቶችንና የጨቅላ ህጻናትን ሞት ለመቀነስ በተደረገው ጥረት ለውጥ መምጣቱን ሚኒስትሯ ጠቅሰዋል። አክለውም በአገር አቀፍ ደረጃ ገጠራማ አካባቢዎች ላይ ጭምር ከ17,000 በላይ ማህበረሰብ አቀፍ የጤና ጣቢያዎችን መገንባት መቻሉን የገለጹ ሲሆን ከ4,000 በላይ ደግሞ የጤና ጣቢያዎችን መገንባታቸውንም ሚኒስትሩ አስታውቀዋል። በሀገር አቀፍ ደረጃ ከ70,000 በላይ የማህበረሰብ ጤና ጣቢያዎችን መገንባት ችለናል። እነዚህ በመንግስት የተገነቡት ብቻ ናቸው። ነገር ግን በግሉ ዘርፍ የተገነቡ የመጀመሪያ ደረጃ ጤና ክብካቤ ተቋማትም አሉን። በዚህም ገጠራማ በሚባሉ አካባቢዎች ላይም ተደራሽ መሆን ችለናል። ከ4,000 በላይ የጤና ተቋማትን እንዲሁም 450 የመጀመሪያ ደረጃ ሆስፒታሎችን በመንግስት በግሉና በአጋር ድርጅቶች መገንባትም ተችሏል። የማህበረሰብ ጤና መድህን ደግሞ ሌላው ኢትዮጵያ ካሳካቻቸው ቅድመ መደበኛ የጤና ክብካቤ ተግባራት ውስጥ አንዱ መሆኑን ሚኒስትሯ መቅደስ ዳባ በመድረኩ ጠቁመዋል። በዚህም የፈረንጆቹ 2025 ሲጠናቀቅ ከ63 ሚሊዮን በላይ የማህበረሰቡ ክፍል በማህበረሰብ የጤና መድህን ስርዓት ተደራሽ ማድረግ እንችላለን ብለዋል ሚኒስትሯ። ለመጀመሪያ ደረጃ የጤና ክብካቤን ለማስጀመር የማህበረሰብ አቀፍ የጤና መድህን ዋናው ነገር ነው። ምክንያቱም ዓለም አቀፍ የጤና ተደራሽነት ጠንካራ የጤና መድህን ስርዓት ሳይኖር አስቸጋሪ ነው የሚሆነው። ሀገራችንም የፈረንጆቹ 2025 ሲጠናቀቅ ከ80 በመቶ በላይ ወይም ከ63 ሚሊዮን በላይ የማህበረሰቡን ክፍል ተደራሽ መሆን እንችላለን። በዚሁ መድረክ ላይ ያነጋገርናቸው በሚኒስቴር መስሪያ ቤቱ የጽህፈት ቤት ኃላፊ የሆኑት ዶክተር መብራቱ ማሴቦ ደግሞ በዓለም አቀፍ ደረጃ ለጤና አገልግሎት የሚደረጉ እርዳታዎች እየተመናመኑ በመሆኑ ይህ መድረክ ሀገራት ራሳቸውን መቻል ላይ የሚመክሩበት ነው ብለዋል። እንግዲህ ሁላችንም እንደምናውቀው በዓለም አቀፍ ደረጃ ለጤና የሚሰጠው እርዳታ ገንዘብ በጣም እየቀነሰ እየመጣ ነው ያለው። አገራት ራሳቸውን መቻል አለባቸው። ከዚህ በፊት በምንሰራቸው ነገሮች ከቀጠልን የህዝባችን ጤና የማስጠበቅ እድላችን እየጠበበ ነው ያለው። ትልቁ ኢትዮጵያም እየመራች ያለችው ራስን መቻል፣ በጤና አገልግሎት ራስን መቻል ከዓለም አቀፍ ድጋፍ የወጣና አገራት ባለቤት ሆነው ጤናቸውን የሚመሩበትን ስርዓት መዘርጋት ነው የምንፈልገው። ለዚህም ነው የ21ኛው ክፍለ ዘመን ጤናን የዋጀ አዲስ የጤና ስርዓት ለመዘርጋት ነው ያዘጋጀ ነው። ኢትዮጵያ ከሌሎች ሀገራት ከምታገኘው ድጋፍ ለመላቀቅ በቅድሚያ የመጀመሪያ ደረጃ ጤና ክብካቤ ላይ ማተኮር እንዳለባት ተገንዝበናል ያሉት ደግሞ የዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ኢንስቲትዩት ዋና ዳይሬክተር ዶክተር አብነት ዘለቀ ናቸው። የውጭ አገራት ወይም የውጭ ሀገር ተቋማት ድጋፍ በቀነሰበት ጊዜ እንደ ሀገር ምን ላይ ነው ፕራዮሪታይዝ ማድረግ ያለብን ወይም ፕሮግራማችንን ምን ላይ ነው ፎከስ ማድረግ ያለብን የሚለውን ንግግር ስንጀምር ወደ መጀመሪያ ደረጃ ጤና ክብካቤ ወይም ወደ ፕራይመሪ ሄልት ኬር ፎከስ ማድረግ እንዳለብን የተገነዘብንበት ጊዜ ነው። ምክንያቱም አብዛኛውን የህብረተሰባችንን ክፍል ተደራሽ ማድረግ የምንችለው በመጀመሪያ ደረጃ ጤና ክብካቤ ነው። ከዚህ ዓለም አቀፍ ጉባኤ ጎን ለጎን በአፍሪካ ህብረት ስር የሚገኘው የአፍሪካ ሲዲሲ ከዓለም አቀፍ የጤና ድርጅት የአፍሪካ ቀጠና ጋር ተቋማቱ ያላቸውን ሀብትና አቅምን በጋራ እየተመጋገቡ መስራት የሚችሉበት ሁኔታ ላይ ስምምነት መፈራረማቸውን ሰምተናል። ዓለም አቀፉ የመጀመሪያ ደረጃ ጤና ክብካቤ ሁለተኛ ጉባኤ ከዛሬ መስከረም 26 እስከ 30 ቀን 2018 ዓ.ም ድረስ ይቆያል ተብሏል።